ባንኖርም እኮ እናንተ እናወራለን እኮ ቤተሰብ ነን እኮ እናንተ። እኔ ወድጄዋለሁ ጌታን እንዴት እንደሚያ እንዲያውም ዝም ብላ ነው ሲያምር የሚባልሽ ነበር ያክስቴ ልጅ። እሱን ሰልማ ግብታው ተለያይተዋል። ከተለያዩ በኋላ አንደታችን አመት ከ6 ወር ትዳር ይዛ ነበረ። በጣም እናቃታለን። አረ እኔ ራሱ አማረኝ ረፊ በእናትሽ አስረግዣለሁ መሰለኝ እኔ ራሱ እና ሌሎችም እህቶቻችን ወንድሞቻችን በየመን እየታገቱ በራሳችን ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩኝ ለመላው የቻናሌ ተከታታዮች ደግሞ ለመላው ቤተሰቦቼ ደግሞ እንዴት ናችሁልኝ? እንዴት ከረማችሁልኝ? ሰላም ናችሁ እያልኩ መጥቻለሁ ማለት ነው። በሰሞንኛ እጅግ አነጋጋሪ የሆኑ ጉዳዮችን ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። እኛም እንደተለመደው ሐሳብ አስተያየቶቻችን እንሰጣጥባቸው ዘንድ ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉኝ። አረ ሰብስክራይብ አድርጉኝ፣ አነሰብኝ ባካችሁ፣ ትንሽ ነው ፈልጌው ነው። ሰብስክራይብ አድርጉኝ። ላይክ እና ሼር ማድረጋችሁን ደግሞ ሁላችሁም ያደረጋችሁም ያላደረጋችሁም እንዳትረሱ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ጾም ወጥቶ ዴቪድን እያሳኩት ነበር። እንደምበላው ፒዛ ነው የምበላው እያልኩት ይስቃል። ፒዛ ትወጃለሽ? ፒዛ the first thing what I'm going to do ዴቪድ ጋር እኮ በአብረን ባንኖርም እኮ እናንተ እናወራለን እኮ ቤተሰብ ነን። አብረን ባንኖርም ፍሬንድ መጣ ይመላለሳል እንደ ጆን ዳኒ። እሺ እኔ ፍቅር እኔ ወዶች አደርገዋለሁ ዊመን ዴቪድ ቢታይ ምን ችግር አለው? ምንም ችግር የለውም። አልታየም እንጂ ቢታይ ምንም ችግር የለውም። ምንም ችግር የለውም። ቤታ እኮ እሷ ስለዋሸች ነው እኮ ሰው የሚያካብደው። እሷ ምንም አይነት ነገር አላለችም አትልም። we are ቤተሰብ እኮ አደንግጪ። ለምን ከቤታዮ ጋር እንናጫለን አይደለ? ባልሽ ግን ቆንጆ ነው። አረ እኔ የምቀማሽ የታባሽ ገሚያ እቺ ስክሪ ጋር አንድ አይነት ልጅ ማለት ይስታላል። እግዚአብሔር ያምራል። እኔ በጣም ነው የሚያምረው። እግሩ ነው። አረ ማሜ እኔ ግርጋ ነው ጉዳይ። እኔ ነቤት ፊቱ ራሱ ሲያምር እንዴ! አረ ታው የሚያስጠላ ሰው አይደለም። ይሄ እንደሌሎ እንዴ ስንት አለ ግንጋንጋ አለ አይደለም እንዴ? ማሜ እግዚአብሔር ያምራል። ለዚያም ካስባችኋል በእንትን ነው ያሳየን ይሉሻል። እግሩ አንቺ ሙጃ ነይ እግሩ ነው። ምን አባሽ እግሩ ጋር ነው ጉዳያችን። ነይ እግሩ ነው። ነይ እግሩ ጋር ይወት እዚህ ጋር እንዴት እንደሚያምር አይ ላይክ ዛት። እኔ በዚህ እንደዚህ ወንድ ነው የምመኘው የሚያጋጥመኝ ነጫጩባ። ለምን ሲንሰቀሰቁ አያድሩም? ኢትስ ፍሪ ኦፒኒየን ነው። አይ ላይክ ዲስ ጋይ። ከዛ አለባበሱ አሁን የኛ ወንድ ቢሆን እንደዚህ ልበስ ብትዩ እግሩ ቀጥ ነው። እኔ እንደዚህ አይነት ወንድ ነው የምወደው። አይ ስዌር ዩ ሉክ አት እግሩ ራሱ አንቺ ሙጫ አትፈሪበት። አይስወር የሚያምር ልጅ ነው ደግሞ እግዚአብሔር ግልጽ ነው ያደርገው። ወንድ ነው አይደል? ጉዳዩ ሌላ ያስታውቃል። ቀላል ሙዳቱ ዲማን ማሜ እግዚአብሔር ምስክሬ ነው። እንደዚህ አይነት ወንድ ነው የምወደው። ነገራችን ማን ነው የሚበጣው? በምን ወዴት ነው የምትሄጂው? ሴትዮ ወዴት ነው የምትሄጂው? አንድ አይነት ናቸው። በነገራችን ላይ የኔው ቀላይ ረጅም ነው። አረ እኔ ራሱ አማረኝ ረፊ በእናትሽ አስረግዣለሁ መሰለኝ እኔ አለ ማለት ነው። ሁለተኛ ሶስተኛ አንተ ሁለተኛ እየመጣ ነው። አስረግዟል ማለት ነው። ወቅልኝ ነው ይሄ አስረግዟል ማለት ነው። ሶስተኛ ልጅ ይያለ አንተ ሁለተኛ ልጅ ይዘህ እየመጣ ነው። ጎበዝ ልጅ በልጅነት ጥሩ ነው። ልጅ በልጅነት ቆንጆ ነው። ትንሽ ከፍ ሲሉ አብራችሁ ቪዲዮ መስራት ትጀምራላችሁ። አው እሱ ያስፈልጋል። አታዩም? እነዚህ ነጮች ምናምን አባትና ልጅ ምናምን ለሊዮ እህት ያስፈልጋል። ለሊዮ እህት ያስፈልገዋል። ስለዚህ አስረግዣለሁ ነው ባጭሩ። ትሬንድ ቪዲዮዎችን አታዩም? አው አንድ ሌላ አራት ነው የምንሰራው። በጣም አሪፍ የመጣሁት በጃኒ ጉዳይ ነው። ስመኝ ገብሩ የጉት ልጅ ነች። አሁን ደግሞ ያክስቴ ልጅ መስሪ ዳውድ የሚባል ልጅ ነበር። ያክስቴ ልጅ
እሱን ሰልማ ግብታው ተለያይተዋል። ከተለያዩ በኋላ ምንም አይነት መረጃ ያወጣው ነገር የለውም። እሷ ግን ገና ለገና መረጃ ያወጣብኛል እንደዚህ ያደርግብኛል ብላ አሳስረዋለች። አሁን እሱ ያለው ለቀምት ጃቶ ገብታ ያሳሰረች እሷ ናት። ለምን ታሰርክ ተብሎ ሲጠየቅ ጃኒ ናት ስመኝ ናት ያሳሰረች፣ ከሱ ላይ ብዙ ፎቶ ስላለኝ መረጃ ያወጣብኛል ብላ ነው ተብሏል። ማስሬ ዳውድ ባለቤቷ ነበር። ሰልማ ነው ያገባችው፣ ሰልማ ማለት ነው። ገናው የተደበቀ ፎቶ ይወጣብኛል በሚል ነው ያሳሰረችው ነው። ጠፍቷችሁ ነው የሷ ባህሪ። ድሮ ፎቶ ቪዲዮ ምናምን የሰርጋቸው ምናምን አለ ያ እንዲወጣባት አትፈልግም። ገብቶሻል? ልጁ ደግሞ እንደዚህ አይነት ሐሳብ የለውም የማውጣትም ማንነቷን ደብቃለች። አገሯን ስም ራሱ አጠራም። አሁን የተወለደችበት አንገር ይባላል። እኛ ያለነው ጉትን ነው። ጉትን ገብታ ነው ልጁን ያገባችው እና እሷ የት እንዳለች ታውቂ? ነቀምት ነው የተወለድኩበት ሀገር ነው ያለችው እና ብዙ ነገር የደበቀችው አላት። ገብቶሻል? አንገር ማዶ ነው በቃ ከአገሯ አንገር ማዶ ይባላል። ጉትንም አይደለም። እሷ ግን ያለችው ነቀምት ነው፣ ግን ተወልዳ ያደገችው አንገር ማዶ ይባላል። ልጁን ያገባችው ደግሞ ጉትን ከተማ መጣ ነው። ለምንድን ነው ልጁን ያሳሰረችው? እሺ ማስሬ ዳውድን በመፈታቱ ሁላችን ደስ ብሎናል። ድምጻችን ተሰምቷል። ባለን አቅም ተንፍሰናል፣ ተናግረናል። ወንድማችንን ማስሬ ዳውድን አሳስረው ነበረ። አባቷንና እናቷን ልካ እስር ቤት ሄደው ከአክስቴ ጋር ወንድሜም ተፈቷል። አልሐምዱሊላህ። እኛም አንደታችን አመት ከ6 ወር ትዳር ይዛ ነበረ ብላ ነበር። በጣም እናቃታለን። በጣም ፌመስ ናት። ትናንት እጅግ በጣም ብዙዎችን ያሳዘነው ቪዲዮ ይሄ ነው። እንግዲህ በባሌ ሮቤ የሕክምና ባለሙያ ናቸው ተብሏል። በዚህ ልክ እንደዚህ ያሰቃያቸው ነበር። በዚህ ልክ ማለት ነው። ምን አድርገው እንደሆነ ሊገባኝ አልቻለም። እስኪ የተናገሩትን ነገር እስኪ የምትችሉ ኦሮሞኛ ተተረጉሙልናላችሁ። ኮሜንት ሴክሽን ላይ ሞዳሽ ቤተሰቦች እስኪ አዳምጡት። Forza makana yata videli kan kana yata videli malini dokumenti ranamicho atama dokumenti annabratawa ketum dokumenti kanati mala keti vidika እንግዲህ ይሄን አስመልክቶ አዲስ የወጣ መረጃ አለ። እሱን አሰማችኋለሁኝ ማለት ነው። ከዛ በፊት ግን በጣም ብዙዎችን ያስገረመው ነገር እኚህን የሚያክሉ አባት አይደለም ከዛም በላይ አያትም የሆኑ ሰውዬ እንዴት ሰውነታቸው ታዞላቸው እኚህን ሰውዬ በዚህ ልክ አሰቃዩአቸው፣ ደበደቧቸው የሚለው በጣም ብዙዎችን እያነጋገረ ይገኛል። ምንስ ቢበድሏቸውስ በዚህ ልክ መደብደብ መሰቃየት አለባቸው ወይስ እየተባለ ይገኛል ማለት ነው። ቤተሰቦች በዛ ላይ ደግሞ በጣም ብዙ ዓመት ያገለገሉ የጤና ባለሙያ መሆናቸው እየተሰማ ይገኛል ማለት ነው። የናስመልክቶ በሲሪንጅ በመርፌ ነበር መውጋት እያሉ ብዙዎች ኮሜንት ሴክሽን ላይ ያየነው ጉዳይ ሆኗል ማለት ነው። የምወዳችሁ ቤተሰቦች እስኪ ትርጉሙን ግን የተባባሉትን ነገር ትርጉሙን የምታውቁ ኮሜንት ሴክሽን ላይ ያስቀምጡልን እስኪ። አስደሳች ዜና! አዋሽ ባንክ ለተገፉት አንጋፋ የጤና ባለሙያ የ500 ሺህ ብር ድጋፍ አበረከተ። በቅርቡ በባሌ ዞን ሮቤ ከተማ መናኸሪያ ውስጥ በአንጋፋው የጤና ባለሙያ በአቶ ዋቆ ከድር ላይ የተፈጸመው ኢሰብአዊ ድርጊት መላው የአገሪቱን ሕዝብ ማስቆጣቱ ይታወሳል። ይህንን ተከትሎ የዜጎችን ማህበራዊ ኃላፊነት በመወጣት ረገድ ቀዳሚ የሆነው አዋሽ ባንክ ለተበደሉት አባት የ500 ሺህ ብር የገንዘብ ስጦታ በማበርከት አጋርነቱን አሳይቷል። አቶ ዋቆ ከድር ላለፉት 35 ዓመታት በጤናው ዘርፍ ኢትዮጵያን በቅንነት ያገለገሉ የሀገር ባለውለታ ናቸው ተብሏል። ሰላም እንዴት ናችሁ? ክብሩ ይስፋ እናትና የልጁ። እኔ የምለው በጣም ካስደሰታችሁኝ ነገር መካከል እዚህ አቡፋን ወንድማችን እህታችን ሀና እና ሌሎችም እህቶቻችን ወንድሞቻችን በየመን እየታገቱ በራሳችን ዜጎች እየተጨፈጨፉ እየተደፈሩ ጭምር የሚያደርጉ የራሳችን የኢትዮጵያውያን ዜጎች በሚያደርጉን ነገር ላይ ወንድማችን ቤት ላይ በተነጋገሩት ውይይት ይህን ወንድም ከዱባይ እንዲወጣ ወዲያው ትዕዛዝ ነው የወጣለት እና እንግዲህ ወገኖች ተሰባስበው በተለይ የአማራ ልጆች ተሰባስበው ወንድማችንን አሳልፈን አንሰጥም ብለው ወደ ሌላ ሀገር እንዲሸጋገር አድርገውታል። በፍቅር በሰላም ተቀብለውታል። ስለዚህ ሰላማችሁ ብዝት ይበልልኝ። አቡፋን ነው ሙነ ፍትህ ለሀናና ለመሰል እህቶቻችንም ወንድሞቻችንም በየየመን ሀገሩ ለሚሰቃዩ ድምጽ እንውልላቸው። በሌላ በኩል ደግሞ ያለው ላሰማኝ አምላክ ረዳ ባለህበት ቦታ እግዚአብሔር ይጠብቀ። አይዞ ወንድማችን በርታልን እላለሁ። ምንድነው መሰላችሁ ስለ እንትና አሁን ከዱባይ ተባረክ ይችላል ልጃችን ጀለሳችን
አዎ ላምሮቴ ከዱባይ የተባረረው ጀለሳችን ማን ነው ስሙ? ሳያ አቡ እውነቱን ትልቅ ነው የተናገረው። የሰማሁት እኔ የሚመስለኝ ነው። የአቡ ሚራዬ ዱባይ አባሮ በአንድ ሳምንት በ3 ቀን የሌላ ሀገር ቪዛ ልታገኛች እውነቱን ነው። ሚራዬ ጠይቀው አቡ ፋን ትክክለኛ እውነት አሁን ነው የታወቀኝና ሀውዛ ፓስብል እንደዛ ከሆነ እንዳለ ዱባይ ያላችሁ ስለምን እንደዚህ እያወራችሁ አትወጡም ነው በቃ ትልቁ ጥያቄ። እውነቱን ነው። በአንዴ ተነስተህ ሰው ሀገር ልትገባ ትችላል። አሁን የት ሀገር እንደገባ አላውቅም። ስፔሻሊ አውሮፓ፣ አውስትራሊያ፣ አሜሪካ ለመግባት ዛሬ ዱባይ ተባለ ነገ ተነስተህ የምትገባበት ጠጅ እስከ ዛሬ ለምን አልገቡም? ይሄ ትክክለኛ ኡጋንዳ የትም ሀገር ሂድ በኦቨርናይት ልትወጣ አትችልም። አትወጡም። አይ ነው የትም ሀገር ሂዱ። አሮንኬ ለምን ኤርትራ አትሄድም? ለምን ሱዳን፣ ጅቡቲ ለምን አትሄድም? እውነቴን ነው የምነግርህ። ኡጋንዳም ተመሬት ተነስቶ አይገባም። እኔ የምነግራችሁ እኔ ሰላም ያድርገው ግን እውነቱን ነው። ትናንትና ሞጣ ለመጀመሪያ ጊዜ ማርያም እኔ ሞጣ ታውቃለህ፣ በፖለቲካ እንስማማ ያስማዳው ሞጣ ዝማ ፍሬንድ for over 15 years 14 years ኡጋንዳ ደግሞ በአሁኑ ሰዓት ላይ ጉግል አልኩት ሜሪ ገንዘብ ፈለገ ብር ያስፈል እውነቴን ነው የምነግራችሁ። አንድ ጥያቄው ነው ያምና ሲነጆ እኔ እዛ የሚለውን ቦታው ግን ትክክለኛ ነገር ነው የተናገረው። የጠየቀው ጥያቄ ትክክለኛ ጥያቄ እኔ አያግሪ ውጣ በእውነት እንግዲህ ሲባል እንደነበረው በእህታችን በሃና መታገት አስመልክቶ በጣም ብዙ ላይቭ ስትሪሞችም እንዲሁ የስልክ ልውውጦችን በማድረጉ እሷ ነፃ እንድትወጣ ሲያደርግ የነበራቸው እንቅስቃሴዎች ነው ከዱባይ እንዲባረር ምክንያት የሆነው መባሉን አስመልክቶ ብዙ ሰዎች ርብርብ አድርገው ከዱባይ ወጥቶ ወደ ሌላ ሀገር ሙቭ እንዲያደርግ ተደርጓል ማለት ነው። የብዙዎች መከታ የሆነው ወርቁ አይተነውም በዚሁ ጉዳይ ላይ ተሳትፎ አድርጓል። እንደሚታወሰው ብዙዎች እንቅስቃሴ አድርገዋል ማለት ነውና ወደ ሌላ ሀገር ሙቭ እንዲያደርግ ተደርጓል። ከዛ በተቃራኒው ደግሞ አቡ ፋኖ አልተባረረም፣ ውሸት ነው፣ ቢባረር ኑሮ መረጃ አቅርብ ሲባል መረጃ ያጣም። እንግዲህ መባረሩን ቮይስ ሪከርድም ሊሆን ይችላል፣ ሌሎች እንትኖችም የተባረረባቸው የሆነ ብቻ መረጃ ይኖራልና እነዛን አቅርብ ሲባል ማቅረብ አልቻለም። ከዛ በተጨማሪ በዚህ ፍጥነት ደግሞ ወደ ሌላ አገር ቪዛ አግኝቶ ሙቭ ሊያደርግ አይችልም በተአምር እያሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ፣ እነ ጆከርን ጨምሮና ይህን ይመስላል ያለው ነገር። እናንተም የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ። መልካም በዓል።